ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይሄንን ጉድ ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረግ። የተማረው ጩኸትን ሁለት ሰው ቁጭ አድርጎ አሜን የሚል ጩኸት ብቻ። የተማረው በሁለት ሰው ፊት መጮህ ነው የተማረው። የተማረው ሰው ማዋረድ ነው። አንዳንድ ሰው ይመስል የማይገባ ቦታ ላይ ሰው ቤት በክብር ተጠርተ የነሱ ማህበራቸውን ጠርተው የነሱን ድግሳቸው ልደታቸውን ጠርተው ይሄ ልደት ዋጋ የለውም ኢየሱስን ተቀበሉ ትላለህ። ብጥብጥ ነው፣ በጥባጭ ነው። ይሄን የተማረው ሰው መበጥበጥ ነው የተማረው። በነገራችን ላይ ይሄ ሰው ራሱን ፓስተር የሚል ሰው ኢየሱስን ተቀበል ማለት መበጥበጥ ነው ለሱ። ስለ ኢየሱስ መናገር መበጥበጥ ነው። በክብር ነው እሱ የሚናገረው። ኢየሱስ ያድናል። ኧረ አንፈልግም፣ ችግር የለም ባትፈልጉ ምንም ችግር የለም፣ ብቻ ከኔ ጋር እንዳትጣሉ፣ ብቻ እኔ ልወደድ እንጂ በእናንተ መሃል ችግር የለም። ኢየሱስን ብትቀበሉ ባትቀበሉ። ሰዎች ኢየሱስ ክርስቶስን እንዳይቀበሉ እንዴት አድርጎ እያወራ እንደሆነ አያችሁ? ሰዎች በክብር በጠሩበት ሆድ ነው። ሌላ ምንድን ነው? በክብር ኢየሱስ ያድናል፣ ከምግብ ያልፋል። ይሄ ላንተ አይመችም፣ ልወደድ ባይ በኢየሱስ ስም። ካንተ ጨዋት በላይ የሚያስጠላና የሚበጠብጥ አለ እንደ? በጌታ በኢየሱስ ስም ጌታ ኢየሱስ ያድናል ብሎ መናገር መበጥበጥ ነው ላንተ። ተው እንጂ ዋው! የኛ ልወደድ ባይ ተረጋጋ። በነገራችን ላይ ሐሳብ ተሳክቷል። የምትፈልገውን አግኝታል። ለመወደድ ፈልገ ነበር፣ ተወደሃል። አሁን ደግሞ ምን የምሉት ማሽቃበጥ ነው። ወይ አንደኛውን ጠቅልለ ለምን አትሄድም? ዋጋ አትክፈል፣ እኛም አውቀናል ብለህ ላይ ታች አትውረድ። በቃ ሂድ ሂድ። አቤት 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 አቤት! ከክርስቶስ ፍቅር ይልቅ የራስ ክብር የበለጠ ሰው ነው እኮ። እንደዚህ ከመውረድ እግዚአብሔር ይጠብቃችሁ። ለክብር ለዝና፣ ለሚያልፍ ነገር፣ ለጥቅማ ጥቅም መበጥበጥ ነው። አሳምሮ ይናገራል ደግሞ። አረ ኢየሱስ ይፈውስ። ሌላ ምን ይባላል? ና ወደ ኢየሱስ። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይንንም ስላሴ አረ ለስላሴ ለዛ ጭብጨባ ለስላሴ ስላሴ አረ በጌታ በኢየሱስ ሰው ሽማግሌ እዚህ ቁጭ አድርጎ በወረቀት ተስሎ የሚመጣውን እናወራለን። በቀን በደረት ላይም ተጀምሯል። ደረቱን ነፍቶ ያሳያል ይሆናል። እግዚአብሔርንም መንፈስ ቅዱስንም ጌታ ኢየሱስንም አንድ ላይ አይቶ ፎቶ አንስቶ የመጣ ሰው አይመስልም? እንዲህ ደረቱን ነፍቶ ያሳያል። ይህንን ነው የሚያውቀው። አሳዝን። አይ መሀል ላይ ያለው ማን ይሁን? መቼም አብ ነው የሚሆነው። መሀል ላይ መንፈስ ቅዱስ ጌታ ኢየሱስ አብ መንፈስ ቅዱስ መንፈስ እኮ ነው እየተባለ ያለው። ታዲያ መንፈስን ፎቶ ከየት አምጥተህ ነው ያነሳው? አሳዝንም። በጌታ በኢየሱስ ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። የኛ አምላክ መንፈስ ነው። እንዲህ ቁጭ አድርጎ ማንም ፎቶ ላይ ያነሳ ፈገግ በል ምናምን ኧረ አይባልም። ሰው አይደለም። እንደዚህ አይነት ተረት ገዳይ ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ። ይሄ ደግሞ በጣም ደስ የሚል ቆንጆ ድራማ ነው። ስሙ። ዋው! ከፕሮቴስታንት ነው ግን አሁን የግል አንብቤ አሁን ውጪ ነኝ። ሃይማኖት የለኝም ስለ ልክ ያልሆነ ነገር በጣም አየሁበትና ሞር ወደ ኦርቶዶክስ ግል ማለት አልገባም። ድራማ ሊሰሩ ትችላላችሁ። ሶሻል ሚዲያ ነው፣ የታወቀ ነገር ነው። ሰው ድራማ ይሰራል፣ እሱ ችግር የለም። ነገር ግን ስትሰሩ እንዴት ነው? በጌታ በኢየሱስ እንደዚህ አይነት የወረደ ገና ከመጀመሪያው ሲናገር አያችሁ አይደለም? ግን ድራማ እንደሚሰራ የግል አንብቤ ምንድነው? የግል ደግሞ በጌታ እንዲህ የሚባል ነገር እኮ የለም። ሰዎች ያውቃሉ፣ ይህን ነገር ሊጠረጥሩ ይችላሉ ብሎ ማሰብ እኮ አለ። ብሎ አፍ እንዳመጣ መናገር ጥሩ አይደለም። ለድራማም እኮ ትንሽ ስልጠና ያስፈልጋል። ብቻ ስሙ። ከፕሮቴስታንት ነው ግን አሁን የግል አንብቤ አሁን ውጪ ነኝ። ሃይማኖት የለኝም ስለ ልክ ያልሆነ ነገር በጣም አየሁበትና ሞር ወደ ኦርቶዶክስ ግል ማለት አልገባኝም። አሁን ሞር መጽሐፍ አታረገም። አሁን የተመብረት አሁን ጀስት አሁን አንተ ይሄ ኦኬ በክርስቶስ ኢየሱስ ታምናለህ ምናምን ነገር የተመብረት አታረግም ምናምን ምናምን። አዎ እና መጽሐፍ አንብቤ እስካሁን 23 ዓመቴ ነው። 23 ዓመቴ ዝም ብዬ ነበር ማምነው አላ በወላጆች ምናምን። ሞር ባይብልን ሳነብ ግን ከጴንጤ እንድርቅ አረገኝ። ማለት ፕሮፌት የሚባለው ነገር ስለ ልሳኑ ስለ ስርዓት ስለ ጳውሎስ ስለ እግዚአብሔር የኦርደር አምላክ ነው እንጂ የእንትን አይደለም ምናምን ብሎ ማንበብ ጀመርኩ። በቃ እና እስካሁን እንዴት ብዙ ጊዜ አንብቤዋለሁ
እና በጣም ሼም ያዘኝ። ራሴን ሳስበው ራሱ በጣም ይደብረኛል እንደዛ መሆኔ። አሁን እኔ አሪያ አርጌ ማየው ብራዘርን ነው። ያው ብራዘርም ዶክተር ነው ምናምንና እሱ ደግሞ ጴንጤቆስጣል ነው። ሁሉ እንትን ነገር ሲኖርብኝ እሱን ጠይቀዋለሁና እሱ መመለስ አቃተው። እንዴት እንደዛ ይሆናል ብዬ በቃ አሁን ወጣውና ለጓደኛዬ ያለኝ በጣም ወደው ጓደኛዬ እሱን ነገርኩት። እሱም ግራ ገባው። ጥያቄ ሆነብን ሁለታችንም እና ከጴንጤ ወተን ለምን ተሐድሶ አንገባም አሉ። ከዛ ተሐድሶ ከገባን በኋላ በቃ አሁንም ልክ አይደለም ስለ ኦርቶዶክስ የመጀመሪያ ቤተክርስቲያን መሆኑን ሸምሸሞንን አዩት፣ ዩቲዩብ አዩ፣ ሞር ዲቴል ሂስትሪ ገባውበትና እንደዛ ከሆነ እኔ ማንኝ ጴንጤ መሆኑ ስለ እነ ጳውሎስ እነ ማርቲን እነሱ ከሆነ ኦርቶዶክስን እንትን ያርጉ የክርስቶስ ከሆነ ለምን እንደዚህ ይሆናል ብዬ ጥያቄ ያለኝና አንዳንድ እሱን እንድትመልስልኝ ብዬ ነው። ዶክተር እንኳን አያነብም። ግራ ገባው። እሱ ራሱ ያሳውቃል እኮ ጴንጤቆስጣል ነበር። ከሱ ነው እንትን ይኸውላችሁ በቃ የእናንተ ዓላማ ስም ማጥፋት ነው። ትውልድ ወደ ኢየሱስ ክርስቶስ እንዳይመጣ እንቅፋት መሆን ነው። በቃ በበቂ ሁኔታ መተወን መቻል አለባችሁ። ዩቲዩብ አንብበ ጴንጤ ልትሆን ፈልጋ ነው እንዴ? ዩቲዩብ አንብበ በጌታ ልትሆን ነው እንዴ አንተ? አሁንም ዩቲዩብን በደንብ አድርገህ ገለባብጠህ አንብበው። ከዛ በኋላ ጌታን ትቀበላለህ፣ ወደ ጌታ ትመጣለህ። በቅዱሱ ቃል መሰረት የሚሄዱ ሰዎች ናቸው በጌታ የሚሆኑ። ጴንጤ የሚሆኑ እነሱ ናቸው። ፌስቡክ እና ዩቲዩብ ቲክታክን ገለባብጦ አይቶ ከዛ በጌታ የሚሆን ሰው የለም። መጽሐፍም አይናገርም። የለም እዛ ጋር ቅዱሱ ቃል የለም። ተረት ድራማ ከሰራችሁ አሪፍ አድርጋችሁ ስሩ። እያስመሰላችሁ እንቅፋት የሆነ ነገር እየሰራችሁም እንደሆነ እያወቀንም ቢሆን ቆንጆ አድርጎ ሰርተዋል ብለን የምናልፈውን ነገር ስሩ። ትወና ላይ ይቀራል። ሌላ አይደለም፣ ትወና ላይ ይቀራል። ከዋሻችሁ አይቀር ድብን ያለ ውሸት ለብ ያለ ነገር ነው። አንዴውኑ ገብታችኋል እኮ ግማሽ ውሸት የለም። በደንብ አድርጋችሁ መተወን ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ከሱ ውጪ መንገድ የለም። እና ዩቲዩቦች መጽሐፍ ቅዱስን ገልጣችሁ አንብቡ። ዩቲዩብን ገልጣችሁ አንብባችሁ በጌታ ልትሆኑ አይሆንማ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰው አይደለም። ጴንጤ እንደምታውቁት የሚያወራው ብዙ ነው፣ የሚሰማው በጣም ጥቂት ነው። አያዳምጥም። እንትን ማለት መስማት የተሳነው አህያ አይነት ጩኸት ነው የሚሆነው። በቃ 3 days later የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተናዎች አሉባት። አዎ በየጊዜው ትፈተናለች። አዎ ብዙዎቹ ከቤተክርስቲያናችን ወጥተዋል። ይሄ ሪያሊቲ ነው። የወጡበት ምክንያት የራሳችን ድካም አለ እና ከዚያ ጋር የሚያያዝ ነው። እንደውም በእኛ ድካም ምክንያት እናንተ ጋር ደግሞ ጥሩ አዲስ ክርስቲያን ከጳጳስ ስለሚበልጥ በጣም ጨዋ ነው የምትጫወቱት። በጣም ጥሩ ነገር ይታይ ነበር እናንተ ጋር። አንድ ሰው ጎዳና ላይ ሲሰብክ ተናዶ አንዱ በጥፊ ሲናታ ግራህን ለሚመታ ቀኝህን ለሚመታ ግራህን ስትሉ ነበረ ያን ጊዜ ማለት ነው። እንዳውኑ መሳደብ ምናምን መናደድ ይሄ በጣም ከመብዛቱ በፊት ማለት ነው። ያ እኛን ጎድቶናል። እኛ ጋር ያለው አንዳንድ የሥነ ምግባር ጉድለት እና እናንተ ጋር ያለው ጨዋነት እየተነጻጸረ እነሱ እንደዚህ አይሆኑም እየተባለ እንዳልከው አንዳንድም እንግዲህ ኢትዮጵያ ውስጥ ኦርቶዶክስና ሙስሊም ነው የነበረው እንደምታውቀው። ስለዚህ ጫጫሽም ቃሚም ጫታምም ካለ ያው ወይ እስላም ነው ወይ ሙስሊም ነው እንትን ክርስቲያን ነው። ስለዚህ ከዚያ ውስጥ ጥሩ የሆነ ሰው አግኝታችኋል። ያ ጨዋነታችሁ ያመጣው ነገር ነው እንጂ ትምህርታችሁ ነው ብዬ ያላምንም። ኦኬ ትምህርቱም ሊሆን ይችላል። እኛም ብዙ አላስተማርንም ወደ ተመናገር። ኦኬ ኮንፈርም አደርግልሃለሁ እንደዚህ በአማርኛ እንደወተን እንደዚህ ብዙ ምክንያቱም ስብከት የምትሰብከው ሌላ አደጋ ሲመጣብህ ነው። ኢትዮጵያ ውስጥ ብቸኛ ሆነን ተዘልለን ስለሆነ የኖር ነው ያው ግዙ ላይ የነበር ነው። ሶ እናንተ ስትመጡ እኛንም አንቀታችሁናል። በእውነት ለመናገር ማለት ወደ አማርኛ መተርጎም በቅዳሴውን ምኑ ማድረግ ስለጀመር ነው። ዘግይተንም ቢሆን ተጎርተናል። ይሄንን ኮንፈርም ነው ማድረግ ወዳጅ። ደስ ብሎኛል። እውነቱን ነው የተናገረው። በቃ አመነ። ደስ አይልም? እኛ አናነብም ቃሉን አናይም ነበር። ገና እናንተ ከመጣችሁ በኋላ ማየት ጀመር። አይገርምም? እንደዚህ እውነት ስትናገር ደስ ይላል። ወንጌል አማኞች ከመጡ በኋላ ነው ወንጌል ተገልጦ መሰበክ የተጀመረው። ተረት ሙሉ በሙሉ ተረት የነበረውን ቦታ ሁሉ አሁን ወንጌል እየገባ ነው። ክብር ለኢየሱስ ይሁን። ለብሽሽቅም ቢሆን እየተገለጠ ነው። ይሄ ነው የሚፈልገው። መጽሐፍ ይገለጥ፣ ተረት ይዘጋ በኢየሱስ ስም። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው።
ምስክርነቱን ወድጄዋለሁ። ስሙኝን በነገራችን ላይ ይሄ መዝሙር ለእግዚአብሔር እንዳይመስላችሁ ለሰው ነው። ስሙ ጉድ እኮ እንግዲህ ምንም ማድረግ አይቻልም። ሰው ኢየሱስ ክርስቶስን ካላገኘ በቃ ወዴት እንደሚሄድ አያውቅም። ለአንድ ሰው መዝሙር አስቡ፣ በጌታ በኢየሱስ ስም ከባድ እኮ ነው። ከእንደዚህ አይነት ከጨለማ ጉዞ እግዚአብሔር ይጠብቃችሁ። ስለዚህ መሬት ላይ ያለ እውነታ ይሄ ነው። ይሄንን መደበቅ አይቻልም። በግልጽ ቋንቋ ነው ለሰው መዝሙር። አባ ዮሐንስ አቤት አቤት አቤት! ኢየሱስ ግን ብቻውን ያድናል፣ ከዚህ ጉድም ያወጣል። ምንም ማድረግ አይቻልም። ኑረ ኢየሱስ ለኢየሱስ ዘምሩ፣ ላዳነን ለተሰቀለው በጌታ በኢየሱስ ክርስቶስ አስቡ። ለሰው መዝሙር ኢየሱስ ያድናል፣ ምንም ማድረግ አይቻልም። ስሙኝንም እግዚአብሔር አብ የዘላለምን ሕይወት የቆጠበበትን ባንክ ታውቃላችሁ? አታውቁማ? ብዙ ሰዎች የዘላለምን ሕይወት ወጪ ለማድረግ የፈለጋችሁ የተቆጠበበትን ባንክ ስለማታውቁ እጅግ ተንከራታችኋል አይደል? የሚገርማችሁ ነገር ባንኩ ምንም አይነት ብዙ ፕሮሰስ አያስፈልገውም። ጀስት በቃ ስማችሁን ታስመዘግባላችሁ፣ ከዛ ኢተም ይሰጣችኋል። የዘላለምን ሕይወት ወጪ ማድረግ ትችላላችሁ። የባንኩን ስም ልንገራችሁ፣ ኢየሱስ ክርስቶስ ዓለም አቀፍ ባንክ ይባላል። ወደ ኢየሱስ ነው፣ ዋጋ አትክፈሉ። እንትና ላይም ሕይወት አለ እያላችሁ አትንከራተቱ። ሕይወት ኢየሱስ ነው፣ መንገድ ኢየሱስ ነው፣ እውነት ኢየሱስ ነው፣ ሌላ የለም። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሙኝንም ከኢየሱስ ጓደኛ አይበልጥም። ከኢየሱስ አብሮ አደግ አይበልጥም። ከኢየሱስ አብሮ የኖረ ሰው አይበልጥም። ኢየሱስ ከምንም ይበልጣል። ድብልቁ ዝባው አሳደገው። አይ የምግብ አምሮት ጋር አይቆምም፣ መመለስ ጋር ወሰዷቸው። በቃ እንሂድ ግብጽ ይሻለናል አሉ። እግዚአብሔርን አንፈልግም አሉት። ምግብ አማረን ይቀርልን ነው የጀመረው። ቀጥሎስ አምላክ አንተነትን አንፈልግም ማለት ከናንም ይቅርብና ወደ ግብጽ ይሻለናል አሉ። ምኞት ሆኖ አይቀርም፣ ኃጢአት ይሆናል፣ ሞት ይሆናል። እያደገ ነው የሚሄደው እና ቁርጥ ነው ማድረግ ያለበት። በክርስቶስ ኢየሱስ እግዚአብሔር የዘላለም ሕይወት አዘጋጅቷል። ኦልሬዲ ጀምሬዋለሁ እና ስፔር አላረገውም፣ አልተካውም፣ አላቀርበው። ግብጽ አያምረኝም፣ ምንም አያምረኝም። የሆነ ቀን ሊጎተተኝ ቢሞክር ኦፍ ኮርስ ድካም ነገር ሊኖር ይችላል። አዎ የሆነ ቀን በቃ ልል ይችላል። ግን ትዝ ይልሃል አምላክ እግዚአብሔር ካንተ ጋር ምን ያህል በብዙ ተአምራት እያደረገ እንደመራ፣ ከዘላለም ሞት ፍርድ እንዴት እንዳዳነ። ኢየሱስ እኔን ነፃ ለማውጣት መስቀል ላይ መሞቱ ግን ትዝ ይለኛል። አየህ የኢየሱስ የመስቀል ሞት ትዝ ሲል ዓለም ልትገል ነው። ኢየሱስ ሞቶ በሕይወት ነው እያኖረ ያለው። አይተካካም፣ ለንጽጽር አይቀርብም። ኢየሱስ ክርስቶስ ጌታ ነው። ለምንድን ነው የማያፍሩት እነሱ? በጨለማ ነው የሚያደርጉት። እኔ ለምንድን ነው አልፈልገው? በብርሃን ነው ያለሁት። እከተልሃለሁ። እኔው ስንዴው ነኝ፣ ጄኒውኑ ነኝ፣ መልካሙ ዘር እኔ ነኝ። በክርስቶስ ኢየሱስ በኩል የተሰራው አምናለሁ፣ እቀበላለሁ ስትለው ከእኔ ጋር ለዘላለም ነው የምታበራው። አይ የእግዚአብሔር ደስታን አየኸው? ኢየሱስን የመሰለ የትም አናገኝ። ጉያው ስር ከጌታ ጋር መኖር አይደለም መሞት ያዋጣል። ኢየሱስ መሞት ቢገለን ያዋጣናል። መኖር የማይገባንን የሰጠን ዳዊት እንደሱ አይደል ያለው? አዎ በአንተ ስር መጣል መርጣለሁ አለ። እዛ ሄጄ እዛ አካባቢ ያሉ የዓለም ነገስታቶች ተሰብስበው ልጆቻቸውን ድረውልኝ እማን ክብር ከሚሰጡኝ ቤተ መቅደስ በር ላይ መጥቼ አንተ ስራ በጣል
ይገባል። ውስጥ አይደለም ደጅ። ወድቄ ብቀር የተነካ ሰው ነው የሚገባው። ይሄ እግዚአብሔር ማን እንደሆነ የሚያውቅ ሰው እግዚአብሔር ጋር ምንም ሆነ ያዋጣናል። ዓለም ሄደን ምንም ከሚያረጉ ኢየሱስ ክርስቶስ ጌታ ነው። ውሸት ነው ደግሞ ዓለም ክብር ቢመስልህ ውስጡ ተደብቋል ውርደቱ። ከላይ በጣም ቢቀቡት ውስጡ ያለው ሲኦል ነው። ውስጡ ሲኦል የዘላለም ሞት። ሰይጣን ውሸቱን ነው። አንድም ቀን ሰይጣን አባትን ንጉሥ ያደርጋለሁ አንተንም አነግሳለሁ የሚል ሰይጣን የለም። አባትን ገድያለሁ አንተንም እጠብቃለሁ ነው የሚል። ጥሩ ምግብ ነው እንደ በረከት ቆንጆ ነገር ነው። እሱ ሁሉ ይስጣችሁ እግዚአብሔር። እሱ ግን አይደለም በረከት። እሱ በጌታ ያልሆነ አምላክ የለም የሚል ኤቲስት ሊበላ ይችላል። እግዚአብሔርን የሚሳደብ ሰው እንደዚህ አይነት ኑሮ ሊኖር ይችላል። እሱ አይደለም በረከት። ከእግዚአብሔር ጋር መኖር ነው በረከት። አየህ፣ ከእግዚአብሔር ጋር መኖር መንፈስ ቅዱስ ውስጥ ተቀምጦ የዘላለም ሕይወት ይዘህ ከኢየሱስ ጋር አብረህ መኖር፣ ይሄ ነው በረከት። አያም ሳተስፋይድ አለ እኮ ጳውሎስ። ረክቻለሁ፣ አግቤያለሁ። ምንም ውስጥ ቢከቷቸው ደስታቸው የማይነጠቀው ለዛ በክርስቶስ ረክቻለሁ። እስቲ አሜን በሏ። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያለ ምንም ማድረግ አይቻልም። ስወይንም የጴንጤዎች መጨረሻ ይሄ ነው። ሰውን ግራ ለማጋባት ይሄንን ህይወት እንዳያገኝ ለማድረግ አጋንንት የማያመጣው አጀንዳ የለም። አንዳንድ ሰዎች በኮሜንት ሴክሽን ላይ ገብታችሁ በኢየሱስ ስም በኤአይ የተሰራ ነው እንደዚህ አይነት ነገር ግራ እንዳትጋቡ። አጋንንት ገና ብዙ ነገር ያመጣል። ሰው ህይወት እንዳያገኝ የማያደርገው ነገር የለም። በቃ ንፋስ ለመጨበጥ ይሞክራል። ይሄ ኤአይ ነው። ዋጋ አትክፈሉ። ምንም ማድረግ አይቻልም። ህይወት ኢየሱስ ነው። ለትውልድ ይሰበካል። ወንጌል በአደባባይ ይሰበካል። ምንም ማድረግ አይቻልም። ወደፊት ነው ከኢየሱስ ጋር። የጨለማ ልጅ በሚያመጣው በየትኛውም አጀንዳ ላይ ተረባብሸን ኧረ አይቻልም። ኢየሱስ ብቻውን ህይወት ይሰጣል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።